ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ከአዲስ ከተማ ኮሙኒኬሽን በየሳምንቱ የሚተላለፍላችሁ አዲስ ሳይበር ዜናችን ነው። በቅድሚያም ዋናዎቹን የአዲስ ከተማ ክፍለ ከተማ አስተዳደር የመደመር መንግስትና የሃይማኖት ተቋማት በሚል መሪ ሐሳብ ከተለያዩ የሃይማኖት አባቶች ጋር ተወያየ። በአዲስ ከተማ ክፍለ ከተማ የኢድ አልፈጥር በዓልን ምክንያት በማድረግ በመሳለሚያ አደባባይ ኤግዚቢሽንና ባዛር ተከፈተ። በመቀጠል ወደ ዝርዝሩ እንገባለን። አብራችሁን ቆዩ። በአዲስ ከተማ ክፍለ ከተማ የኢድ አልፈጥር በዓልን ምክንያት በማድረግ በመሳለሚያ አደባባይ የኤግዚቢሽንና ባዛር ተከፈተ። ባዛሩን በይፋ የከፈቱት የአዲስ አበባ ከተማ ምክትል ከንቲባ አቶ ጃን ጥራር አባይ ባዛሩ ጥራት ያላቸውን ምርቶች በተመጣጣኝ ዋጋ ለመሸመት እድል የሚፈጥር በመሆኑ ይህንን እንዳራያ በመውሰድ መሰል ተግባራትን በሌሎች አካባቢዎች መዘጋጀት ይገባል ሲሉ ተናግረዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው የባዛሩ መከፈት ኢንተርፕራይዞችም ሆነ ለመላው ህዝባችን ጠቀሜታው ከፍ ያለ ነው ሲሉ ገልጸዋል። ኤግዚቢሽንና ባዛሩ በክፍለ ከተማው ንግድ ጽፈት ቤት፣ ኢንዱስትሪ ጽፈት ቤት፣ ስራና ክህሎት ጽፈት ቤት፣ ህብረት ስራ ጽፈት ቤት፣ አርሶ አደርና ከተማ ግብርና በጋራ የተዘጋጀ መሆኑ ተገልጿል። የሃይማኖት ተቋማት ለሀገረ መንግስትና ለትውልድ ግንባታ ሚናቸው የጎላ መሆኑ ተገለጸ። የአዲስ ከተማ ክፍለ ከተማ አስተዳደር የመደመር መንግስትና የሃይማኖት ተቋማት ሚና በሚል ከኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ጋር ውይይት አድርጓል። በመድረኩ የተገኙት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የሃይማኖት ተቋማት ለህዝቦች አንድነትና ሰላም መረጋገጥ ወሳኝ ሚና ያላቸው መሆኑን ጠቅሰው ለሀገረ መንግስትና ለትውልድ ግንባታ እያደረጉት ያለው የነቃ ተሳትፎ አጠናክረው ሊያስቀጥሉ ይገባል ሲሉ ተናግረዋል። የክፍለ ከተማው ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው የለውጡ መንግስት ከሃይማኖት ተቋማት ጋር በቅርበትና በትብብር እየሰራ መሆኑን ገልጸው የመልካም አስተዳደር ችግሮችን የመቅረፍ የጋራ ራዕይና መዳረሻ ይዘን ለአንድ ሀገራችን እድገት መረባረብ ይገባናል ሲሉ ተናግረዋል። የውይይቱ ተሳታፊ የሃይማኖት አባቶች በበኩላቸው ሰላምና ፍቅር፣ አንድነት እንዲሰፍን ቤተክርስቲያን ያላትን አስተምሮ አጠናክራ በመቀጠል ላይ መሆኗን ተናግረዋል። በአዲስ ከተማ ክፍለ ከተማ የመደመር መንግስትና የሃይማኖት ተቋማት ሚና በሚል መሪ ሐሳብ ከእስልምና እምነት ተከታዮች የሃይማኖት አባቶች ጋር ውይይት ተካሄደ። መድረኩን የመሩት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የመደመር መንግስት ህገ መንግስታዊ መርሆችን መሰረት በማድረግ ሁሉንም እምነቶች በእኩል የሚያይና የሚያገለግል መሆኑን ጠቅሰው የሃይማኖት ተቋማቱ ለሀገር ሉዓላዊነትና ለሀገር ግንባታ ያላቸው አስተዋጽኦ የጎላ ሚናዎችን መጫወት ይኖርበታል ሲሉ ተናግረዋል። የክፍለ ከተማው ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው መንግስት ከሃይማኖት ተቋማት ጋር በቅርበትና በትብብር የመስራቱን ጉዳይ አጠናክሮ ይቀጥላል ሲሉ ገልጸዋል። የክፍለ ከተማው ሰላምና ጸጥታ ጽፈት ቤት ኃላፊ ዶክተር ጥበቡ ደጀኔ በበኩላቸው እርስ በእርስ መግባባትና አንድነትን እያጠናከረን መሄድ ይገባናል ሲሉ ተናግረዋል። የክፍለ ከተማ አስተዳደሩ በተገልጋዮች የሚቀርቡ የመልካም አስተዳደር ጥያቄዎችን ደረጃ በደረጃ ለመፍታት ልዩ ትኩረት ሰጥቶ እየሰራ መሆኑ ተገለጸ። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በተቀናጀ የአንድ ማዕከል አገልግሎት የቀረቡ የመልካም አስተዳደር ጥያቄዎችን ለመፍታት ጥያቄዎች የተነሱበት አካባቢ በመሄድ ምልከታ አድርገው በአፋጣኝ ምላሽ የሚያገኙበትን አግባብ አቅጣጫ አስቀምጠዋል። የክፍለ ከተማ አስተዳደሩ በተገልጋዮች የሚቀርቡ የመልካም አስተዳደር ጥያቄዎችን ደረጃ በደረጃ ለመፍታት ልዩ ትኩረት ሰጥቶ እየሰራ ይገኛል ሲሉ አቶ ታረቀኝ ወርቅነህ ጨምረው ተናግረዋል። የአዲስ ከተማ ክፍለ ከተማ አስተዳደር የመደመር መንግስትና የሃይማኖት ተቋማት በሚል መሪ ሐሳብ ከወንጌላውያን አማኞች ጋር የውይይት መድረክ አካሄደ። መድረኩን የመሩት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የመደመር መንግስት የሃይማኖት ተቋማት የሀገረ መንግስት ግንባታ አይነተኛ ሚና አላቸው ብሎ እንደሚያምን ጠቅሰው የወል ትርክትን በመገንባት ለሁሉም የምትመች ከተማና ሀገር ለመገንባት በመናደርገው ሰፊ ጥረት ሁሉም የሃይማኖት ተቋማት ታሪካዊ መሰረታቸውን ሳይለቁ ከመንግስት ጎን እንዲቆሙ እናሳስባለን ብለዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው በመደመር መንግስት የከተማችንን ብሎም የሀገራችንን ልማታዊ ብልጽግናና ሰላምን ለማጽናት እንዲሁም የህዝባችንን አንድነት ለመጠበቅ የሃይማኖት ተቋማት ሚና ጉልህ መሆኑን ገልጸው በሁሉም የሃይማኖት ተቋማት የሚታዩ ችግሮችን በጋራ በመወያየት ደረጃ በደረጃ የሚፈቱ ይሆናል ብለዋል።
የክፍለ ከተማው ሰላምና ጸጥታ ጽሕፈት ቤት ኃላፊ ዶክተር ጥበቡ ደጀኔ በበኩላቸው የመደመር መንግስት ህገ መንግስታዊ መርሆችን መሰረት በማድረግ ለሁሉም የእምነት ተቋማት በእኩል እይታና ተሳትፎ የሚያገለግል መሆኑን ገልጸዋል። ለዛሬ ያዘጋጀንላችሁ ዜናዎች ይመስሉ ነበር። ሳምንት ከሌላ ዜናዎች ጋር እንገናኛለን። መልካም ሳምንት።